ሶስተኛው ትንሽ ኮንሰፕቹዋል ጥያቄ ነች። ፖዝ አድርጉትና እስቲ ሞክሩት። ምንድነው ሊዮናርድ ዩለር ካልኩሌት ዘ ኤግዛክት ሰም ኦፍ ፒ ሲሪስ ዊዝ ፒ ኢዝ ኢኳልስ ቱ 4። እዚህ ጋር በደንብ ያዙን። ፒ ኢዝ ኢኳልስ ቱ 4 ከዛስ ሳሜሽን ደግሞ ሳሜሽን ኦፍ 1 ኦቨር ኤን ዘ ፓወር ኦፍ 4 ኤን ስታርት ፍሮም 1 እስከ ኢንፊኒቲ ማለት ነው። የዚህ ሰም ስንት ነው ያገኘው? ፓይ ሬዝ ቱ 4 ኦቨር 19 ያገኘው። ከዛስ ዩዚንግ ዚስ ፋክት ፋይንድ ዘ ቫልዩ ኦፍ ሳሜሽን ኦፍ ምንድን የሚለኝ ሳሜሽን ኦፍ ስታርት ፍሮም 1 ኢንፊኒቲ 1 ኦቨር ኤን ፕላስ 2 ሬዝ ቱ 4። ጨዋታው እዚህ ጋር ነው። አሁን ምንድነው የሆነ ኡለር የሚባል ሰውዬ አለ ያገኘው የዚህን ሰም 1 ኦቨር ኤን ዘ ፓወር ኦፍ 4ን ሰም ያገኘው ስንት ነው? ፓይ ሬዝ ቱ 4 ኦቨር 19 ያገኘው። እኛ የተጠየቅነው 1 ኦቨር ኤን ፕላስ 2 ሬዝ ቱ 4 ነው። ስለዚህ ኡለር ባገኘበት ሜትድ ሪሌት አድርጋችሁ ማንን ፈልጉ ነው የሚለን? 1 ኦቨር ኤን ፕላስ 2 ሬዝ ቱ 4 የተባለውን ሰም ፈልጉ ነው የተባልነው ማለት ነው። አሁን ሁለቱን እንዴት ሪሌት እናደርጋቸው ነው ዋናው ጥያቄ። ምን ማድረግ ይችላሉ? የተሰጠኝ ምንድነው እኔ ሳሜሽን ኦፍ ኤን ስታርት ቱ 1 ኢንፊኒቲ 1 ኦቨር ኤን ፕላስ 2 ሬዝ ቱ 4 ነው የተሰጠኝ አይደለ? ስለዚህ ወደዚህ ማገናኘት አለብኝ። ከዚህ ኡለር ከተባለው ሰውዬ ጋር የሰራው ጋር ማገናኘት አለብኝ። እንዴት ነው ማገናኘው? ሌትስ ሴይ ኤም ኢዝ ኢኳልስ ቱ ኤን ፕላስ 2 አደረኩት እችላለሁ። ኤናችን 1 ሲሆን ኤን 1 ሲሆን የኤም ቫልዩ ስንት ይሆናል? ኤም ኢዝ ኢኳልስ ቱ 3። ስለዚህ ኤም 1 ተርማችን ስንት ነው? 3 ነው ማለት ነው። ከዛስ ኤን ኢኳልስ ቱ 2 ሲሆን የኤም ቫልዩ ስንት ይሆናል? 4 2 ሲደመር 2 4 ኤም ስንት ነው? 2 ተርማችን ማለት ነው 4 መጣል። ከዚህ በኋላ እንደምናደርገው እችኛዋን ቀይረናታል። ኤም ኢዝ ኢኳልስ ቱ ከ3 ይጀምራል። ከዛ ኢንፊኒቲ ነው 1 ኦቨር ኤም ዘ ፓወር ኦፍ 4 አደረኩት ማለት ነው አይደለ? ኤን ፕላስ 2 ማለት ኤም ስላደረኩት አሁን ምንድን የምታደርጉት ኤም ዘ ፓወር ኦፍ 4 ማለት እቺ ኤም ማለት ምን ብያቸዋለሁ? ኤን ፕላስ 2 ነው አይደለ? ስለዚህ ከኤን ፕላስ 2 ላይ ሁለት ተርሞችን በቀንስበት ማንን ይሰጠኛል? ኡለር የተባለው ሰውዬ ያገኘውን ሲሪስ ይሰጠኛል ማለት ነው። ምን ማለት መሰላችሁ? ይሄ ከማን ጋር እኩል ነው? ሳሜሽን ኦፍ 1 ኦቨር ኤም ዘ ፓወር ኦፍ 4 ኤም ኢዝ ኢኳልስ ቱ 1 እዚህ ጋር ያዙልኝ። ከአንድ ነው ያስጀመርኩት። ኤም ኢዝ ኢኳልስ ቱ 1 ኢንፊኒቲ ማይነስ ዘ ፈርስት ተርም ኦፍ ኤም ተርም ማለት ነው። ስለዚህ ያ ማለት 1 ኦቨር የዚህኛው አንድ ስከቱበት ማለት እዚህ ላይ አንድ ስከቱበት እንደማለት እዚህ ተርም ላይ። ስለዚህ 1 ኦቨር ኤማችን አንድ ሲሆን 1 ሬዝ ቱ 4 ማይነስ ሁለተኛ ተርምስ 2 ስከቱበት ምን ነው 1 ኦቨር 2 ሬዝ ቱ 4 ይመጣል ማለት ነው። 2 ሬዝ ቱ 4 እስቲ አንድ ላይ የጻፈው እንዲታይ ሳሜሽን ኦፍ ኤም ኢዝ ኢኳልስ ቱ 3 ኢንፊኒቲ 1 ኦቨር ኤም ዘ ፓወር ኦፍ 4 ማለት ከማን ጋር እኩል ነው? ሳሜሽን ኦፍ ኤም ኢዝ ኢኳልስ ቱ 1 ኢንፊኒቲ 1 ኦቨር ኤም ዘ ፓወር ኦፍ 4 ማይነስ ዘ ፈርስት ተርም ኦፍ ኤም ማለት ነው። ስለዚህ 1 ኦቨር 1 ሬዝ ቱ 4 ማይነስ 1 ኦቨር 2 ሬዝ ቱ 4 ይመጣልኛል ማለት ነው። በዚህ ኢኳልስ ቱ እችኛዋ ፓርት ከማን ጋር እኩል ነው ልልኝ ማለት ነው። አሁን ነው ጨዋታው። አያችሁ እዚህ ጋር ይሄ ማለት ከማን ጋር እኩል ነው? ሰውየው ካገኘው ሲሪስ ጋር ማለት ነው። ይሄ ማለት ሳሜሽን ኦፍ ኤን ኢዝ ኢኳልስ ቱ 1 ኢንፊኒቲ 1 ኦቨር ምን ሆነ ማለት ነው? ኤን ዘ ፓወር ኦፍ 4 ይሄ ወደዚህ መጣልኝ አይደለ? ሁለቱን አገናኘውን ማለት ነው። ስለዚህ አሁን ሲምፕሊፋይ ወደ ማድረጉ እንሂድ። ምን ማለት ነው? እዚህ ኢኳልስ ቱ ምን መጣልኝ? ሳሜሽን ኦፍ 1 ኦቨር ኤም ዘ ፓወር ኦፍ 4 ኤም ስታርት ፍሮም 1 ኢንፊኒቲ ማይነስ 1 ኦቨር 1 ሬዝ ቱ 4 1 ነው። ስለዚህ ማይነስ 1 ኦቨር 60 ይመጣል ማለት ነው። ሲምፕሊፋይ እናድርገው። እችኛው ፓርት ከማን ጋር እኩል ነች ማለት ነው? ሰውየው ካገኘው ወይ ደግሞ ኡለር ከተባለው ሰውዬ ካገኘው ሲሪስ ከማለት ያ ማለት ኤን ኢዝ ኢኳልስ ቱ 1 ከዛ ኢንፊኒቲ 1 ኦቨር ኤን ዘ ፓወር ኦፍ 4 ነው። ይሄ ማለት ከዚህ ጋር አናሎገስ ማድረግ ይችላሉ። እዚህ ኢኳልስ ቱ ሰውየው ያገኘው ሰም ስንት ነው? ፓይ ሬዝ ቱ 4 ኦቨር 90 ማይነስ 1 ኦቨር 60 ኮመን እናድርገው። ይሄኛው ምን ይመጣላችኋል? ፓይ ሬዝ ቱ 4 ኦቨር 90 ማይነስ ይሄ ስንት ነው? 16 ማይነስ 16 ማይነስ 1 ይሆናል ኦቨር ምን ይሆናል ማለት ነው? 16 የጋራ ከዚህ በኋላ እዚህ ኢኳልስ ቱ ፓይ ሬዝ ቱ 4 ኦቨር 90 ማይነስ 16 ሲቀነስ 1 ኦቨር 16 ማለት ነው። እዚህ ኢኳልስ ቱ ፓይ ሬዝ ቱ 4 ኦቨር 90 ማይነስ ይሄ ሲቀነስ ማይነስ 17 ኦቨር 16ኛ ዚስ ኢዝ አወር
ቫሊዩ ማለት ነው። ስለዚህ ምን መጣልኝ ማለት ነው? እዚህ ጋር እንደዛ የሚል ቫሊዩ አለ። ናይስ ዲ ላይ ማለት ነው። ዲ ላይ እንዲሁም ፓይረስቱ 4 ኦቨር 90 ማይነስ 17 ኦቨር 16ኛ ሚል ካለ ምርጫ ላይ ልክ ነው ማለት ነው። ሶ ምርጫ ላይ ዲ ላይ ያለ ማለት ነው። አንሰር ኢዝ ዲ። ሶ ሌላኛው ደግሞ በኩዌሽን ነምበር 4 ነው። እንደሚለው which one of the following series 1 up to 4 below are convergent ይላል። የመጀመሪያ ሰጠ። ስለዚህ እያንዳንዶቹን እየሰራን ፓርት 1 ላይ ሰጠ። ምንድን ነው የመጀመሪያው ፓርት ላይ ሳሜሽን ኦፍ n is equals to 1 ኢንፊኒቲ 1 ኦቨር 2 ነው የሚመጣልኝ። ይሄ ኮንቨርጅ ያደርጋል አያደርግም? ይሄ እንደዚህ ራሱ መመለስ ትችላላችሁ። ኮንቨርጅ አያደርግም። ምክንያቱም ምንድነው ኮንስታንት ነበር ነው። ኮንስታንት ደግሞ በምንም ታምር ወደ ኢንፊኒቲ ሲሄድ ምንድነው ዜሮ አይመጣማ። ስለዚህ ይሄ ምንድነው ዳዝ ኖት ኮንቨርጅ ማለት ነው። በምንድነው በተርሙ ከፈለግ ዳይቨርጀንት ቴስት ብላችሁ መግለጽ ትችላላችሁ። የትኛውን ኮንስታንት ነበር ወደ ዜሮ ኮንቨርጅ አያደርግም። ሶ የመጀመሪያው ፓርት ላይ ኮንቨርጅ አያደርግም ማለት ነው። ፓርት 2 ደግሞ እንወስድ። ሳሜሽን ኦፍ ኢንፊኒቲ 1 ኦቨር ኤን ሬስ ቱ 3 ኦቨር 2 ነው ይመጣላችሁ እዚህ ጋር ያለው ቫልዩ ማለት ነው። ሶ ይሄ ወደ ኢንፊኒቲ በሄደ ቁጥር ሁለት ኦፕሽን አለን። ፒ ሲሪየስ አይደለም ኤን ሬስ ቱ የሆነ ቁጥር ነው። ስለዚህ ኮንቨርጅ የሚያደርገው ኢፍ ፒያችን ሌስ ኦር ኢኳል ቱ 1 ከሆነ ዳይቨርጅ ነው የሚያደርግብን። ከዛ ደግሞ ፒያችን ግሬተር ኦር ኢኳል ቱ 1 ከሆነ አይሚን እዚህ ጋር ሌስ ኦር ኢኳል ስለሆነ ይችኛው ግሬተር ዛን 1 ከሆነ ግሬተር 1 ከሆነ ምን ያደርጋል ኮንቨርጅ ያደርጋል ማለት ነው። ሶ እዚህ ጋር ደግሞ 3 ኦቨር 2 ማለት ስንት ነው 1.5 ነው። ስለዚህ 1 ኦቨር ኤን ሬስ 1.5 ማለት ነው። ይሄ ምንድን ነው ማለት ነው ከአንድ ከበለጠ ምን ያህል ኮንቨርጅ ያደርጋል። ስለ ይሄኛው ምንድነው ኮንቨርጅ ያደርጋል ማለት ነው። በምንድነው በፒ ሲሪየስ ኮንቨርጅ ያደርጋል። ከዛ ሶስተኛ ደግሞ ፓርት 3 -1 ሬስ ቱ ኤን ኦቨር ምንድነው ኤን ይሰጠኝ። ይሄ ወደ ኢንፊኒቲ በሄደ ቁጥር ምንድነው አሁን ይሄኛው ስታዩት ፒ ሲሪየስ ነው አይሚን ኦልተርኔት ሲሪየስ ነው ባለፈው እንደሰራ ነው። ሶችኛው ማለት 1 ኦቨር ኤን ማለት ነው። -1 ኢግኖር አድርጋችሁ ስትሰሩት ስለዚህ 1 ኦቨር ኤን ወደ ኢንፊኒቲ በሄደ ቁጥር ምንድነው ወደ 1 ኦቨር ወደ ኢንፊኒቲ በሄደ ቁጥር ምንድነው ወደ ዜሮ አድርጋ አፕሮች ማለት ነው። ስለዚህ ይሄኛው ኮንቨርጅ ያደርጋል በምን ኦልተርኔት ሲሪየስ ቴስት ምን ያደርጋል ኮንቨርጅ ያደርጋል። ፓርት 4 ደግሞ ነው። ፓርት 4 ላይ ደግሞ እንደዚህ 2 ሬስ ቱ ኤን እችኛዋ ሰፋ ስለምትል እስቲ ከነዚህ ጻፋት። ፓርት 4 ላይ ማለት ነው 2 ሬስ ቱ ኤን ፕላስ 1 ኦቨር 3 ኤን ይመጣላችሁ። እችኛዋን ምን ማድረግ አለባችሁ እስቲ ዲስትሪቢዩት እናደርጋት። ያ ማለት 2 ሬስ ቱ ኤን አለ ሲባዛ በሁለት ማለት ነው አይደል? ከስነው 3 ኤን ማለት ነው። ሶ እችኛዋ ማለት ነው 2 ታይምስ 2 ሰርድ ኦፍ ኤን ማድረግ ይችላሉ አይደል? ኢምፖሲብል ሶ እዚ ኢኳልስ ቱ 2 ታይምስ 2 ሰርድ ኦፍ ኤን ወለኝ ማለት ነው። አሁን እዚህ ጋር የምታዩት ምንድን ምን አይነት ሲሪየስ ነው? ይሄ እንደምታዩት ጂኦሜትሪክ ሲሪየስ ነው። ጂኦሜትሪክ ሲሪየስ ነው። ሶ አራችን ስንት ነው? 2 ሰርድ ነው። 2/3 ደግሞ ከስንት ያንሳል? ከአንድ ያንሳል አይደል? ሶ አራችን ሌዛን 1 ነው። ሌዛን 1 ከሆነ ምን ያደርጋል ማለት ነው? ኮንቨርጅ ያደርጋል። ሶ ሶስቱን ኮንቨርጅ ያደርጋል ማለት ነው። ሶ አራተኛው ኮንቨርጅ ያደርጋል፣ ሁለተኛው ኮንቨርጅ ያደርጋል፣ ሶስተኛው ኮንቨርጅ ማን ነው ኮንቨርጅ የማያደርገው? የኤ ፓርት። ስለዚህ ከአንደኛው ምርጫ ውጭ ያለው መልስ የትኛው ነው? አንደኛው የሆነው የማይሆነው ሲ ለማለት ነው። ስለዚህ ሲ ሁለተኛው ከዛ ሶስተኛው ከዛ አራተኛው ምን ያደርጋል? ኮንቨርጅ ያደርጋል ብዬ መግለጽ እችላለሁ ማለት ነው። ሌላኛው እንግዲህ የአምስተኛው ጥያቄ ነው። አምስተኛው ጥያቄ አፕሊኬሽን ኦፍ ጂኦሜትሪክ ሲሪየስ ነው። ሶ ምን ሊታይ ባውንሲንግ ቦል አለ። ኤ ቦል ድሮፕድ ፍሮም ኤ ሄት 3 ፊት እዚህ ጋር እንደምታዩት 3 ሜትር የሆነ 3 ፊት የሆነ ቢግኒስ ባውንሲንግ አስ ሾን ኢን ዘ ፊገር ማለት እዚህ ጋር እንደምታዩት ባውንስ እያደረገ ነው። ይወርዳል እንደዚህ፣ ከዛ ይወጣል፣ ይወርዳል፣ ይወጣል፣ ይወርዳል እንደዚህ እያለ ሙቭ እያደረገ ነው ማለት ነው። ከዛ ስትራይክ ዘ ግራውንድ ኢት ባውንስ ቨርቲካሊ ቱ ሄት ኦፍ ዛት ኢዝ 5/6 ኦፍ ዘ ፕሪሲዲንግ ሄት ማለት ነው። ስለዚህ ልክ ባውንስ አድርጎ ሲመለስ 5/6 የመጀመሪያው ሄት ይሆናል ማለት ነው። ያ ማለት እዚህ ጋር 3 ሲባዛ 5/6 እንደማለት ነው። ከዛስ እዚህ ጋር ደግሞ ሲመጣ እዚህ ጋር ያገኛችሁ ቫልዩ ሲባዛ 5/6 ማለት ነው። ያ ነው የፕሪሲዲንግ ሄት 5/6 የሚለው። ስለዚህ ፋይንድ ዘ ቶታል ዲስታንስ ዘ ቦል ዊል ትራቭል ኢፍ
ኢት አሲም ቱ ቢ ባውንስ ኢንፋይናይትሊ ኦፍትን ማለት ነው። በጣም ቀላል ጥያቄ ግን በጣም ደግሞ የሚሸውድ ጥያቄ ነው ይሄ። ብዙ ጊዜ ይሸውዳል ጥያቄው፣ ግን በጣም ሲምፕል ነው። በቀላሉ እንዴት እንደምትሰሩ ላሳያችሁ። ምን እንደምታደርጉት የመጀመሪያው ባውንስ ሲያደርግ 3 ሜትር ላይ በእኛ እንትን ልበለ 3 ፊት ላይ ነበረ አይደል? ያ ማለት መጀመሪያ ይወርድና ከዛ ምንድን የሚያደርገው ዘሴም ሀይት ነው የሚወጣው። አሁን እዚህ ጋር እንደምታዩት ይወጣል ይወርዳል፣ አንድ ይወጣል ይወርዳል፣ ሁለተኛው፣ ከዛ እንደገና ይወጣል ይወርዳል። ልክ እንዲህ እያለ ነው ወደ ኢንፋይናይትሊ ኦፍትን ድረስ የሚሄደው ማለት ነው። ያ ማለት ምን መሰላችሁ? ከመጀመሪያው 3 ፊት ላይ ወደታች ሲወርድ ምንድነው የወጣው ፓርት የለማ። ያ ማለት እንደነዚህዎቹ ምን አይደለም ማለት ነው። ይወጣል ይወርዳል ይወጣል ይወርዳል አይሆንም። ምክንያቱም መሰለኝ አንዴ ነው የሚወርደው፣ ከላይ አንዴ ብቻ ነው የሚወርደው። ስለዚህ ሲሪየሳችን የሚጀምረው ከዚህኛው ፖይንት ነው ማለት ነው። ከዚህ ነው የሚጀምረው። ጂኦሜትሪክ ሲሪየስ የሚባለው ከዚህ ፓርት ነው የሚጀምረው። ስለዚህ ሁልጊዜ ባውንሲንግ ቦል ካላችሁ የመጀመሪያው የሚወርደውን ሄይት ፕላስ ነው የሚጀምሩት። ፕላስ አድርጋችሁ ነው የሚጀምሩት። ያ ማለት ቶታል ዲስታንስ እዚህ ኳልስቱ የመጀመሪያው የወረደውን ሄይት ሲደመር ሌላ እዚህ ጋር ምን አለኝ? አንድ ይወጣል አንድ ይወርዳል። ይሄ ሄይት ዘሴም ነው አይደለ? የወጣውም የወረደውን ዘሴም ነው። እዚህ ጋር የወጣውም የወረደውን ዘሴም ነው። ስለዚህ ቱ ዋይስ ኦፍ ጂኦሜትሪክ ሲሪየስ ማለት ነው። ሰሜሽን ኦፍ ጂኦሜትሪክ ሲሪየስ ምንድነው? ኤስኤን። ይሄ ከማን ጋር እኩል ነው? A1/1 ማይነስ አር ማለት ነው። አራችን ማለት የሚወጣው ፐርሰንት ማለት ያ ማለት በእኛ ኬስ 5/6 ማለት ነው። ስለዚህ የትኛውም ባውንሲንግ ቦል ይሁን የምታደርጉት ሁሉ ይሄኛው ሌላ እንትን ላይ አታገኙትም። በቀላሉ ነው እያሳያችሁ ያሉት። ምንድነው የመጀመሪያው የሚወርደውን ሄድ ሲደመር ታደርጋላችሁ። 3 ሲደመር ከዚህ በኋላ ያሉት ተመሳሳይ ስለሆነ ነው። ይሄ ይወርዳል ይወጣል፣ ዘሴም ሀይት ነው የሚወጣው። እዚህ ጋር ይወጣል ይወርዳል፣ ሁለቴ ነው የምትደምሩት ማለት ነው። ምን ይሆናል ማለት ነው? እዚህ ጋር ቶታል ዲስታንሳችን እዚህ ኳልቱ 3 ፊት ፕላስ 2 ዋይስ ኦፍ ማን ነው ማለት ነው? እዚህ ጋር ያለው ጂኦሜትሪ ኤዋናችን ስንት ማለት ነው? እዚህ ጋር ስንት ይሆናል? 3 ታይምስ 5/6 የማን 2.5 ነው ይመጣላችሁ። ስለዚህ እዚህ ጋር ያለው ፓርት 2.5 ነው ኤዋናችን። ምክንያቱም ጂኦሜትሪክ ሲሪየሱ የሚጀምረው ከየት ነው ብያችኋለሁ? ከዚህ ፖይንት ነው የሚጀምረው። ይወጣል ይወርዳል ይወጣል ይወርዳል ይወጣል ይወርዳል። የመጀመሪያ ኤ ማለት ስንት ነው? 2.5 ኦቨር 1 ማይነስ አራችን ስንት ነው? 5/6 ምን ይሆናል ማለት ነው? ይኸኛው ውስጥ ያለችውን ጨርሳት 2.5 ኦቨር 1 ሲቀነስ 5 ማለት 6 ሲቀነስ 5 ኦቨር 6 ማለት ነው። ስለዚህ 2.5 ኦቨር ምን ናት? 6 ሲቀነስ 5 1 ነው። 1 ኦቨር 6 ሬሲፕሮካል ውስጥ ያባዘዋል ማለት ነው። ሰፋ አድርጌ ለስራ ውስጥ ቶታል ዲስታንሳችን ምን ይሆናል ማለት ነው? 3 ፊት ፕላስ 2 ዋይስ ኦፍ 2.5 ኦቨር 1 ኦቨር 6 ማለት ነው አይደል? ይሄ ማለት 3 ፕላስ 2.5 ሲባዛ በ6 እንደማለት በሬሲፕሮካል ውስጥ አባዙት። እዚህ ኳልስቱ 3 ሲደመር 2 ሲባዛ 2.5 ሲባዛ በስንት ነው ይመጣላችሁ? 15 ነው የሚመጣው። 2 ሲባዛ በ15 30። ስለዚህ 3 ሲደመር 30 እዚህ ኳልስቱ 30 3 ይመጣ ማለት ነው። መልስ ላይ አለ ወይ ነው ዋናው ጥያቄ። 33 ፊት ስንተኛው ማለት ቢ ላይ ማለት ነው። ዛንሰር ዊል ቢ 33 ፊት ይሆናል ማለት ነው። ከፈለጋችሁ ደግሞ ሌላ ሜትር ላሳያችሁ። ሌላ የሚቀላችሁ ሜትር ደግሞ ለምሳሌ አንደኛው ቦል ምንድነው? አንደኛው ወደታች ይወርዳል አይደል? ወደታች ይወርዳል ይወጣል። የመጀመሪያው አንድ ወደዚህ ይወርዳል፣ ከዛ ወደዚህ ይመጣል፣ ይወርዳል ይወርዳል፣ አንድ ይወርዳል። ስለዚህ እዚህ ያለው ቫልዩአችን ኤ1 ነው። 3 ይመጣል ማለት ነው ኤ1። ሁለተኛው ደግሞ የሚወጣው ምንድነው? ከዚህ በኋላ ወደ ላይ የወጣው ማለት ወደ ላይ የወጣው ነው። አንደኛው ይሄ ዳውንዋርድ የሄደው ነው። ወደ ላይ የወጣው ነው ይሄ ነው። 1 2 3 4 እያለ ወደ ላይ የሚወጣው ልክ ከዚህ ፖይንት ወደዚህ ፖይንት ስንት ነው ሄደው? 2.5 ያመ 3 ሲባዛ 5/6 ነው። እዚህ ኳስ ስንት ነው? 2.5 ማለት። ስለዚህ 2
ቦታ አድርጋችሁ መስራት ትችላላችሁ። በቀላሉ ነው ማሳያችሁ። ወደ ላይ ወጣውን ብቻ በጂኦሜትሪክ ሲሪስ ማለት ነው። ወደታች የወረደው አንድ እንደዚህ መጣው አለ እንደዚህ የመጣው ማለት ነው። ስለዚህ ኤስኤናችን ስንት ይሆናል? ኤስኤናችን ማለት ኤስኤን ኢዝ ኢኳልስ ቱ ኤ1 ኦቨር 1 ማይነስ አር ነው። ስለዚህ ኤ1 ስንት ነው? የመጀመሪያው ወደታች ለወረደው ማለት ነው ዳውንዋርድ ሞሽኑ ማለት ነው 3 ኦቨር 1 ማይነስ 5 ኦቨር 6 ነው። ይሄ ማለት 3 ኦቨር 1 ኦቨር 6 ነው። ይሄ ማለት 18 ይመጣል ማለት ነው። ሁለተኛ ደግሞ ወደታች ለወረደው ወደ ላይ ለወጣው ማለት ነው። ወደ ላይ ለወጣው ከዚህ ፖይንት ወደዚህ ሄደበት ማለት ነው። ከዚህ ፖይንት እስከዚህ ነው 2.5 ሶ ኤስኤናችን ስንት ነው ማለት ነው? ኤ1 ኦቨር 1 ማይነስ 5 ኦቨር 6 ነው። ኤ1ናችን ማለት 2.5 ነው። 2.5 ኦቨር ይሄ ማለት ሲቀናነሱ 1 ኦቨር 6 ነው። ኤ ሲባዛ 15 ሶ የመጀመሪያው 18 ስለዚህ ኤስ ቶታል ምን ማለት ነው? ኤስ1 ፕላስ ኤስ ማለት አፕዋርድ ዳውንዋርድ ሞሽኑ እና አፕዋርድ ሞሽኑ ማለት ስለዚህ 18 ሲደመር 15 እዚህ ኳሱ 33 ሶ በሁለቱም ሜትድ መስራት ትችላላችሁ ማለት ነው። ሶ ሌላኛው ደግሞ ሾርት አንሰር ፓርት ነው። ሾርት አንሰር ላይ ምንድነው አንደኛው ጥያቄ አልታይ ብሎኝ ነው የዘለኳት። ከታያችሁ ቴሌግራም ላይ ኮንታክት አድርጎ ይመለስላችኋል። ሶ ሁለተኛው የመጀመሪያ ጥያቄ ስላልታየኝ ሁለተኛው ፋይንድ ዘ ጀነራል ተርም ኦፍ ዘ ፎሎዊንግ ሲኩዌንስ ይላል። እዚህ ጋር እንደምታዩት ጀነራል ፎርም መፈለግ ነው። ባለፈውም ሰርተና ቪዲዮ ላይ ግር ካላችሁ እዛ ላይ ማየት ትችላላችሁ ማለት ነው። ሶ እንደምታዩት ሲኩዌንሳችን ይሄ ነው። ኤኑ ስንት ይሆናል እንደማለት ነው። በአጭሩ የተጠየቅነው ምንድነው ይሄኛው ምንድነው ቫልዩ ተሰጥቶ ሊስት የተደረገ ቫልዩ ነው። ስለዚህ ጀነራል ፎርሙ ምን ይመስላል የሚለው እንደምታዩት እዚህ ጋር 1 አለ 2 3 4 እያለ ነው የሚለው። ስለዚህ ከላይ ምንድነው ማለት ነው ከአንድ ነው የሚጀምረው። ስለዚህ ኤን ይሆናል ከላይ ያለችው ፓርት ማለት ነው። ከስር ያለውስ አንድ አለ ከዛ አንድ ሲባዛ በሁለት ከዛ አንድ ሲባዛ በሁለት ሲባዛ በሶስት ከዛ አንድ ሲባዛ በሁለት ሲባዛ በሶስት ሲባዛ በአራት ይሄ ምንድነው ፋክቶሪያል ነው ማለት ነው። ሁለት ፋክቶሪያል ምንድነው? ሁለት ፋክቶሪያል ማለት አንድ ሲባዛ በሁለት ነው። ከሶስት ፋክቶሪያል ማለት ደግሞ 3 ታይምስ 2 ታይምስ 1 ነው። አራት ፋክቶሪያል ማለት ደግሞ 4 ታይምስ 2 ታይምስ 3 ታይምስ 1 ማለት ነው አይደል? ሶ ይሄኛው ከስር ያለው ፓርት ምን ይሆናል? ፋክቶሪያል ትሆናለች ማለት ነው። ዜርፎር ምን ይሆናል ማለት ነው? ኤኤን ናችን ኤኤን ኢዝ ኢኳል ስንት ነው? ኤን ኦቨር ኤን ፋክቶሪያል ብዬ መግለጽ እችላለሁ ማለት ነው። ሶ ሶስተኛው ዳሽ ሙላ ደግሞ ምንድን የሚለው ፋይንድ ዘ ሊሚት ኦፍ ዘ ፎሎዊንግ ሲኩዌንስ ይላል። ሶ ኤ ላይ የተሰጠን ምንድን ነው 1 ፕላስ 4 ኦቨር ኤን ስኩዌር ሬስ ቱ ኤን የተሰጠኝ አልታይ ስላለኝ ነው በሌላ እንትን የጻፍኩት። ሶ ምንድን ነው የተባለው ሊሚቱን ፈልጉ ነው የተባለው። ስለዚህ ማስታወስ ያለባችሁ እንደዚህ አይነት ፎርም ከሆነ እንደዚህ ፎርም ከመጣባችሁ ማስታወስ ያለባችሁ ኢምፖርታንት ሊሚት ቴርምን እንዳረሱ ቅድም ሰርተንበታል። ምንድን ነው የሚለው 1 ፕላስ 1 ኦቨር ኤክስ ሬስ ቱ ኤክስ ስንት ነው ኢ ነው የሚለኝ ኢምፖርታንት ሊሚት ቴርም። ያ ማለት ኤክሳችን ወደ ኢንፊኒቲ ሲጠጋ ማለት ይሄኛውን አስታውሱ። አንዴ ይሄኛውን ፓርት ያዙልኝ። ሶ ወደኛ ፓርት ስንመጣ የተሰጠን ምንድን ነው 1 ፕላስ 4 ኦቨር ኤን ስኩዌር ሬስ ቱ 3 ኤን ነው ይመጣል። አሁን ኢምፖርታንት ሊሚት ለመጠቀም እዚህ ጋር ኤን ስኩዌር ነው ያ ማለት ኤክስ ስኩዌር እንደማለት ነው። ሶ ምን ላድርገው ለምሳሌ 3 ኤን ማለት እችኛዋ 3 ኤን ማለት በሌላ ፎርም መጻፍ ይችላል አይደል? ለምሳሌ 3 ኤን ማለት 12 ኦቨር ኤን ማድረግ ይችላለሁ ሲባዛ ኤን ስኩዌር ኦቨር 4 ማድረግ አልችልም። ኤን 3 ኤን ማለት ያ ማለት ኤናችን በኤናችን ይጠፋል። ይሄ ፓርት በዚህ ሲጠፋ ኤን ብቻ ይቀራል። ካለ በአራት 3 ይሄ ስንት ይመጣል? 3 ኤን ይመጣል። ሶ 3 ኤናችን ማለት ኤን ስኩዌር ኦቨር 4 ሲባዛ 12 ኦቨር ኤን ማለት ነው። ይሄ ማለት ወደዚህኛው ለማምጣት እንዲመቸኝ ነው ወደ ኢምፖርታንት ሊሚት ቴርም ማለት ነው። ሶ እስቲ ሰፋ አድርገን እንስራው። ሶ የሰጠን ምንድነው ኤኤን ናችን 1 ፕላስ 4 ኦቨር ኤን ስኩዌር ሬስ ቱ ኤን ነው። አይ ሚን 3 ኤን ነው። ሶ 3 ኤን ደግሞ የሚያቸው 3 ኤን ማለት ኤን ስኩዌር ኦቨር 4 ነው ሲባዛ 12 ኦቨር ኤን ማለት ነው። ሶ አሁን ምን እናድርገው ኤኤን ናችን በዚህኛው ፎርም እናስቀምጠው ማለት ነው። ሶ ኤኤን ኢዝ ኢኳልስ ቱ 1 ፕላስ 4 ኦቨር ኤን ስኩዌር አረግና ምን ማድረግ እችላለሁ ኤን ስኩዌር ኦቨር
4 አደርጋለሁ ማለት ነው። ያ ማለት እችኛዋ ፓርት ማለት ነው። ከዛ ዘ ሆል ደግሞ ማድረግ እችላለሁ 12 ኦቨር ኤን። ሶ ይሄኛው ሁለቱን ስታባዙ ማን ይሰጣቸዋል? 3n ይሰጣቸዋል ማለት ነው። ሶ ሲምፕሊፊኬሽን ሶ እንደነገርኳችሁ ኢምፖርታንት ሊሚት እንዳረሱ ቅድም ያሳያችሁ ማለት ነው። ሶ ይሄኛው ፓርት ማለት ይሄ ፓርት ማለት ከማን ጋር አናሎገስ ነው? 1 ፕላስ 1 ኦቨር ኤክስ ሬስ ቱ ኤክስ ጋር አናሎገስ ነው ማለት ነው። ይሄ እዚህ ጋር እንደምታዩት ማለት ነው። ይሄም ዘሴም ነው፣ ይሄም ዘሴም ነው፣ ይሄም ዘሴም ነው፣ ይሄም ፓርት ዘሴም ነው፣ ይሄም ፓርት ዘሴም ነው፣ ይሄም ፓርት ዘሴም ነው። ስለዚህ እኛው ፓርት እንመጣለች ማለት ነው። ኢ ይመጣልኛ ማለት ነው። ይሄኛው ፓርት ማለት ነው ኢ ይመጣል በኢምፖርታንት ሊሚት ቴረም ማለት ነው። ሶ እሱ ኢ ከመጣልኝ ኤን ኢዝ ኢኳልስ ቱ ማን ይቀራል ደግሞ ከውስጥ ኢ አይደል ያለኝ ከውስጥ ያለው ከውጭ ደግሞ ማን አለኝ 12 ኦቨር ኤን አለኝ ማለት ነው። ሶ ይሄኛው ፓርት መጣልኝ። በዚህ ምን አደረኩት? ሲምፕሊፋይ አደረኩት። አሁን ምንድን ማድረገው? ሊሚት ጎስ ቱ ኢንፊኒቲ። ሶ ሊሚት ኤን አፕሮችስ ቱ ኢንፊኒቲ ኦፍ ኢ ሬዝ ቱ 12 ኦቨር ኤን ማለት ነው። ዜርፎር ወደ ኢንፊኒቲ በሄደ ቁጥር ይሄ ፓርት ምን ይሆናል? ይሄ ፓርት ኤናችን በጣም ላርጅ ይሆናል። 12 ኦቨር ኢንፊኒቲ ማለት ደግሞ በጣም እየጨመረ ስለሚል ምን ይሆናል? ኢ ሬዝ ቱ 0 ይሆናል ማለት ነው። ሶ ሊሚታችን ኤን አፕሮችስ ቱ ኢንፊኒቲ ኦፍ ኢ ሬዝ ቱ 12 ኦቨር ኤን ኢዝ ኢኳልስ ቱ ኢ ሬዝ ቱ 0 ኢዝ ኢኳልስ ቱ 1። ሶ አወር ሊሚት ቫልዩ ኢዝ 1 ብዬ መግለጽ እችላለሁ ማለት ነው። ሌላኛው ደግሞ ቢ ላይ ነው። ቢ ላይ የተጠየኩት ምንድን ነው? በተመሳሳይ ሊሚት ነው ፈልጉ የተባልኩት። ኤ ዋናችን 2 ነው። ኤ ኤን ፕላስ 1 2 ሲቀነስ 1 ኦቨር ኤን ነው። ፎር ኦል ኤን ግሬተር ኢኳል ቱ 1 ማለት ነው። ሶ ለምሳሌ ኤ ዋናችን ስንት ነው? ኤ ዋናችን ኢዝ ኢኳልስ 2 ነው። ኤን ፕላስ 1 ኢዝ ኢኳልስ ቱ 2 ማይነስ 1 ኦቨር ኤን ነው። ሶ እዚህ ጋር ሪሌት ማድረግ ያለባችሁ ለምሳሌ ኤኤን ከሆነ ኤኤን ፕላስ 1 ኤኤን ማይነስ 1 ከሆነ ሊሚታቸው ዘሴም የትኛውን ምን የምትወስዱ ሊሚታቸው ዘሴም ምን ማስታወስ አለባችሁ? እዚህ ጋር ስኩዊዚንግ ቴርም ካስታወሳችሁ ስኩዊዚንግ ቴርም ላይ በሁለት ፋንክሽኖች መካከል ያለ አንድ ፋንክሽን ከማን ጋር እኩል ነው? ዳርና ዳር ካሉት ማለት ነው። ያ ማለት ስኩዊዚንግ ማለት ለምሳሌ 1 ኦቨር ኤክስ ቢሆን የሱ ኳቱ ኮዝ ኤክስ ቢሆን ሌዞ ኳቱ 1 ኦቨር ኤክስ ስኩዌር ቢሆን የዚህኛው ሊሚት ከማን ጋር እኩል ነው? ከዚህኛው ጋር እኩል ነው። የዚህ ሊሚት ከማን ጋር እኩል ነው? ከኮዝ ጋር እኩል ነው ማለት ነው። ያንን ነው የሚወራዛር ማድረግ አለባችሁ። ሶ ወደ ጥያቄያችን ስንመለስ ምን ማድረግ እችላለሁ? ሌት ሊሚት ኤን አፕሮችስ ቱ ኢንፊኒቲ ኦፍ ኤኤን ኢዝ ኢኳልስ ቱ ኤል ብንለው እና ሊሚት ኤን አፕሮችስ ቱ ኢንፊኒቲ ኦፍ ኤኤን ፕላስ ማለት ያ ማለት እዚህ ጋር ያለው ቫልዩ ነው። እችኛው ደግሞ ኤናችን ደግሞ ይሄ ነው ማለት ነው። እዚህ ኢኳልስ ቱ ኤን ነው አለው ዘሴም ነው አለን ማለት ነው። ሶ ከዚህ በኋላ ምን ነው የዚህኛው ሊሚት ኤል ነው ብያለሁ፣ የዚህኛው በተመሳሳይ ኤል ብያለሁ። ስለዚህ ምን አደርጋለሁ? በኤን ፕላስ 1 ላይ ማንን ሰብስቲቱት ማድረግ ነው? ኤላችን ሊሚታችን ማለት ነው። እዚህ ኢኳልስ ቱ ከማን ጋር ነው? 2 ሲቀነስ 1 ኦቨር ኤል ሆነ ማለት ነው። ኤናችንም ሊሚቱ ዘሴም ስለሆነ ሶ እችኛው ምን ትሆናለች? ኤል ኢዝ ኢኳልስ ቱ 2ኤል ማይነስ 1 አይደለም ይሁን። ስለዚህ ኦቨር ኤል ይሆናል። ሶ ይሄ ፓርት ምን ይሆናል? እችኛው ክሪስ ክሮስ አድርጓት ኤል ስኩዌር ማይነስ 2ኤል ፕላስ 1 አይመጣልኝ ኢዝ ኢኳልስ ቱ 0 አደረኩት ማለት ነው። ሶ እችኛው ፋክተር ስታደርጓት ምን ይመጣላችኋል? ኤል ማይነስ 1 ኤል ማይነስ 1 ሶ ኤል ማይነስ 1 ከዛ ኤል ማይነስ 1 ኢዝ ኢኳልስ ቱ 0። ስለዚህ ሊሚታችን ስንት ነው ማለት ነው? 1 ብዬ መግለጽ እችላለሁ።